ይህ የምትመለከቱት ድንጋይ ሁለት አይነት ድንጋይ ነው። ነገር ግን 80 ሺህ ብር ነው የጨረሰው። ይህ የምታዩት ድንጋይ በብሎኬት ለመስራት ሳይሆን የጭቃ ቤት የተሰራ ውሃ ልክና ልሾ የሚያዝበት ነው። ለዚች ድንጋይ ነው እንግዲህ 80 ሺህ ብር የጨረሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። አሁን በየአካባቢያችሁ ድንጋይ ስንት እንደሆነ አላቅም። እኔ ግን ባለሁበት አካባቢ አንድ ሲኖ ድንጋይ 40 ሺህ ብር ነው። ይሄ ደግሞ ሁለት ሲኖ ድንጋይ ስለሆነ ድንጋዩም ደግሞ ሁለት አይነት ነው። ሁለቱ ሲኖ 80 ሺህ ብር ነው። እዚህ ጋር የምታዩት ቤት እንግዲህ ያሳይቻችኋለሁ ከዚህ ቀደም። ያው ቤቱ ተሰርቶ ሊሾ ጭቃ ብዙ ነገር ይቀረዋል ብያችሁ ነበረ። አሁን ግን ውሃ ሊኩንና ሊሾ ለማሰራት ድንጋዩ ብቻ የኢትዮጵያ 80 ሺህ ብር ጨርሷል ማለት ነው። ድንጋዩ ለምን ሁለት አይነት ሆነ ለምትሉ ይሄ የምታዩት ጭቃ ምናምን ያለበት ድንጋይ እሱ በማሽን የሚጫን ነው። ይሄ ደግሞ ጽድት ያለው ደግሞ በእጅ የሚጫን ነው። ሁለቱም የተለያየ ነው። ብዛቱም ደግሞ የተለያየ ነው። ትንሽ አሁን በካሜራ ስታዩት ትንሽ ይመስላል እንጂ አጠገቡ ስትሆኑ ብዛት አለው። በተለይ ይሄ ጭቃማ የሆነው ማለት ነው በማሽን ነው እየተጫነ ያለው። ያኛው ደግሞ በእጅ ቅርጽ የወጣለት የቅርጻ ቅርጽ ተብሎ በእጅ ሰው የሚጭነው ነው ማለት ነው። አንደኛ ፓርት ላይ ያለው እና እነዚህ አሁን አንዱ ሲኖትራክ 40 ሺህ ብር፣ ሁለቱን በ80 ሺህ ብር። እስኪ ሁለቱም አይበቃም እየተባለ ነው። እስኪ እንዴት እንደሚሆን አላቅም። ነገ ባለሙያ ቀጥር ያለሁና ነገ መጥቶ ደግሞ የሚለኝን ነገር እሰማለሁ። ይሄን ቤት ሊሾና ውሃ ልክ ለማሰራት ነው። ገና ጭቃ አልተመረገም፣ ጭቃ አልተለጠፈም፣ ይቀረዋል። ድንጋዩ ግን በካሜራ ስታዩ ትንሽ ይመስላል፣ ግን ብዛት አለው። አጠገቡ ስትቀርቡ በእጅ የተጫነው ሳይሆን ያኛው ማለት ነው ማሽን ይጫናል ያልኳችሁ። ይሄ ጭቃማው በማሽን ነው የሚጫነው። ያው አሁን ጭቃ ለምን ሆነ ልትሉ ታስባላችሁ። አሁን ክርምት ነው። በዛ ላይ ደግሞ ክርምት ላይ ትንሽ ይወደዳል። ለምን ክርምት መኪኖቹ ማሽን መኪናውም ሆነ ሲኖትራኩም የመግባት ችግር ይኖራል። ማለት ቦታው አፈር ምናምን ስላለው መኪኖቹ ገብተው አይጭኑም። ከዚህ በኋላ እየጨመረ እንጂ እየቀነሰ አይሄድም። ግን በፊት ለምን እንደዚህ ጨመረ ስንል በእንትን ነበረ፣ በነዳጅ ምክንያት ጠፍቶ ነበረ። አሁን ግን እየጫኑ ነው። ግን ክርምትም ስለገባ ደግሞ ያው አይኖርም፣ አስቸጋሪ ነው። እኔ እስቲ በደንብ ክርምቱ ሳይገባ ብዬ ቶሎ አስደፋሁኝ ማለት ነው። ያኛውንም እንደዛው የቅርጻ ቅርጽ፣ ይሄ የቅርጻ ቅርጽ ነው ጽድት ያለው እና እስኪ አሁን ይሄ 80 ሺህ ብር የጨረሰው የባለሙያው ስንት ነው የሚባለው? ሲሚንቶ ስንት ነው የሚባለው? አረ እናንተ የሌላ አብድ ነው። ባልገባ ይሻለኝ ነበር። ሀቂቃ ነው የምላችሁ ወራቤ። በቃ የሆነ እዚሁ ናችሁ፣ ግን በቃ ራሳችሁ ዲዛይን በራሳችሁ ቆማችሁ። ያ የምታዩት ቤት ደግሞ ቅድም ያያችሁት ኤልሼፕ ቤት የጓደኛ ቤት ነው እና እዚሁ ናችሁ። የሆነ ብቻ የራሳችሁን እንትን አርጋችሁን ለማሰራት በጣም አሪፍ ነበረ። የራሳችሁ ዲዛይን የምትፈልጉት አይነት አቀማመጥ ምናምን እንዲቀመጥላችሁ ራሳችሁ መኖሩ ጥሩ ነበረ። ግን ደግሞ ስታዩት ባጃቱ ደግሞ እዛው ናችሁ ብታሰሩ የተሻለ ነው። ብቻ ይሆናል አይደለም የሆነ ረብሽ ብሻለ ሀሳብ ውስጥ ነው ያለሁት። ማለት እዛሙ ናችሁ ቆማችሁ ማሰራቱ ያስፈልጋል። እንደገና ደግሞ እዚህ ቆሜ ላሰራ ብትሉ ደግሞ ባጀቱ ሲያጥርባችሁ ደግሞ ከባድ ነው። አላቅም ብቻ እንዴት እንደሆነ እስኪ የባለሙያው መጥቶ ምን እንደሚል ስንት እንደሚጠይቅና የሲሚንቶ ደግሞ ምን ያህል ሲሚንቶ እንደሚያስፈልገኝና ምን ያህል ሲሚንቶ ምን ያህል ገንዘብ እንደሚያስፈልገኝም እሱም ከባለሙያ ጋር ተነጋግሬ እነግራችኋለሁ፣ አሳውቃችኋለሁ ማለት ነው። እንደምታዩት ነው። በቃ ቤቱ ቆሞ ያው እና ቤት ያልኳችሁ ጓደኛዬ ቤት ኤልሼፕ ቤት ነው። የኔ ቤት ደግሞ ጎጆ ቤት ነው የሚባለው። ጎጆ ይውሰደውና አደካከመኝ ገና በዚህ ይሄን ሰርቼ አሁን ደከምኩ። ስራሱ አላፍርም። ይሄን ሰርቼ ደከምኩ ስላላፍር አልሐምዱሊላህ ወለከል ሐምድ ሸክር እና ይሄን ይመስላል ማለት ነው። እስኪ ነገ ደግሞ ያለውን ነገር አሳውቃችኋለሁ። ዱአ አድርጉልኝ፣ በዱአችሁ አትርሱኝ። ይሄንን ሼር ላርጋችሁ ብዬ ነው። በየአካባቢያችሁ ደግሞ አንድ ሲኖትራክ ድንጋይ ስንት ነው የሚለውን ደግሞ እስኪ ኮሜንት ላይ አስቀምጡልኝ። አሸዋ ደግሞ በሚገርማችሁ ሁኔታ እኔ 50 ሺህ ብር ባለበት ሰዓት ነው ያወረድኩት። በጦርነቱ ሰዓት ወይም ነዳጅ በጠፋበት ሰዓት ደግሞ 120 ሺህ ነበረ። አሁን ግን ደግሞ ወርዶ 85 ሺህ ሆኗል ማለት ነው። እኔ በደህና ጊዜ አንድ ሲኖ ማራገፍ ይጠቅሙኛል ማለት ነው። ያኛው የምታዩት እና እንደዛ ነው። እስቲ የጨረሳችሁ ሰዎች በረከታችሁ ይደርብኝ። እንዴት ነው የጨረሳችሁት?
ግን በዚህ ጊዜ መጀመር አልነበረብኝም፣ መስራት አልነበረብኝም። ብቻ ይሁን አልሐምዱሊላህ። የሚገርማችሁ ነገር ደግሞ አንድ ነገር ሳልነግራችሁ እኔ ስሰራ አንድ ቆርቆሮ ከ1000 እስከ 960 ነበረ። ያው እኔ 960 ነበር የገዛሁት ማለት ነው። 1000 ብር ስሰጥ 40 ብር ነበር የተመለሰልኝ። አሁን ስንት እንደሆነ ታውቃላችሁ? አሁን ወርዶ 600 ማለት ነው። ገዝታችሁ አስቀምጡ። ለማንኛውም እቺን ነገር ጠቆም ላርጋችሁ። አሁን ክርምት ላይ ትንሽ ይቀንሳል ቆርቆሮ በብዛት ስለማይሰራ ማለት ነው። ወደፊት ማሰራት የምትፈልጉ ሰዎች ቆርቆሮውን ገዝታችሁ አሁን ክርምት ስለሆነ ገዝታችሁ አስቀምጣችሁ በጋ ላይ ደግሞ እንድትሰሩበት እችን መልእክት ላስተላልፍላችሁ እና ይሄን ይመስላል ማለት ነው። ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።